ቶቴ እንዴት ነሽ? እንዴት ነሽ? አለሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው እግዚአብሔር ይመስገን። አሁንማ ሁሉም ደህና ሆነ እኮ። ኧረ እህትሽን አገኘሻት አይደል? አዎ አገኘኋቸው። ልጄም እህቴም ደህና ናቸው። ደስ ይላል በጣም። ቶቴ ካሌብ አልሰማም አይደል? አዎ ምንም ነገር አልሰማም። መስማትም የለበትም ሄዱ። ግን ቶቴ እንደ ባለፈው አይናደድብሽም አይደል? ባለፈው ሁላችንም ወቀን እሱ ስላላወቀ ተናዶብሽ ነበር። እሺ ዋናው እንኳን አለፈ በቃ ተመስገን ነው። ቀጣይ ደግሞ እንደሚፈጠር ነው ያለን። እስኪ አታስቢ ቶቴ፣ ምንም አይፈጠርም። እሺ የሆነ ነገር አስቤያለሁ፣ መቼም ቢሆን ተስፋ አልቆርጥም ስትል ነበር፣ ግን ምን እንደሆነ ልትነግረኝ አልቻለችም። አዎ የኛ ሰው እንደሆነ ትጠረጥራለች። እሷን ነገር ተው። ግን ስለ ካሌብና ስለ ትሁት ምን ታስባለህ? አልገባኝም። ምን ላስብ እችላለሁ? ያው ያወራችሁት ነገር ካለ ብዬ እኮ ነው። አረ ምንም ነገር አላወራኝ። ከትሁት ፍቅር የያዙ ይመስለኛል፣ እሷም እንደዛው። ግን ፍቅራቸውን ለመገላለጽ ሁለቱም የፈሩ ይመስላል። እሱን እኔም አይቻለሁ። ሁለቱም ላይ መፈላለግ እንዳለ እኮ ግልጽ ነው። እና ምንድነው የሚጠብቀው የኔ ልጅ? ካሌብ ጓደኛ የለውም። እስኪ ቅረበው የኔ ልጅ። ከኔ ጋር እስቲ ጓደኛ መሆን ከቻልን እናያለን። ተመስገን ከዚህ በፊት ቲና ልጅ አለህ ብላ ስላለችው ተጠራጥሮ እንግዲህ ቲናን ደውሎ ጠርቷት ልጅ አለኝ ብሎ ሲላት እሷ የምን ልጅ በማለት ደንግጣ ነበረ። እሷ ተደናግጣ አይ እማቀው ነገር የለም ስትለው እንግዲያ ለምንድነው እንደዛ ያልሽኝ ሲላት ተጠራጥሬ ነው ስትል እውነታውን እኔ ደርስበታለሁ በማለት ወደ ትሁት እየገሰገሰ በመምጣት ልጅ አለሽ ወይ ነበር ያላት ማለት ነው። አዎ የማሳድጋት የእህቴ ልጅ አለች፣ ምን ፈለክ ስትለው እርግጠኛ ነሽ የእህትሽ ልጅ ናት ብሎ ሲላት አዎ የእህቴ ልጅ ናት፣ የእህቴ ልጅ ማለት ደግሞ የኔ ልጅ ናት ብላ ነበረ የመለሰችለት ሳትፈራ ማለት ነው። ምክንያቱም ብትፈራ ፍራቷን አውቆ ብዙ ነገር ሊያደርጋት እንደሚችል ስላወቀችና ስለተረዳች እንግዲህ ልጅ አለሽ ወይ ብሎ ሲላት አዎ የእህቴ ልጅ አለች በማለት ስትመልስለት እንግዲህ ተመስገን እንደዛ ከሆነ ጥሩ ልጅ አለሽ ብዬ አስቤ ነበረ ሲላት እንዴት ይህን ልታስብ ቻልክ ስትለው እንግዲህ ቲና ናት ያመጣችው ይሄን ወሬ ሲላት የቲና ወሬ ታምናዋለህ ተመስገን? ብዙ ነገር እንዳደረገች መቼም ቲናን ታምናታለህ ብዬ አላስብም። እኔን ከዛ ቤት ለማውጣት የምታደርገውን ጥረት የቲናን ስራዋን ሙሉ በሙሉ እያየህ ስለሆነ እሷን የምታምን ቂል አትመስለኝም ነበር። ነገር ግን አንተ ቂል ነህ በማለት ስትመልስልህ አይደለም ትሁቴ ላስረዳሽ ብሎ ሲላት እንግዲህ እንዳትከተለኝ በማለት ነበረ ጥላው የሄደችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ተመስገን ቲናን ይዞ ለመሄድ ያሰበው ቲና ያሰበችው ነገር ሙሉ በሙሉ አልተሳካላትም። ቲናን እህቷን እንደታገተ አድርጋ ትሁትን ይዛ ነበር የሄደችው። ነገር ግን ትሁት እዛ አላመነችውም። ሁለት ልብ የሆነች ባለችበት ሰዓት እንግዲህ ዳኒ ተከትሏት ነበረ። ዳኒን ሲገባ ጠብቆ ቀጥቅጦታል። ግን ቢሆንም ነገሮቹ ከአቅም በላይ ስለሆኑባት ትሁት በተመስገን ለምናው እንግዲህ ዳኒን አልተው ብሎ ሲላት የሆነ እንጨት ነገር ፈልጋ ከጀርባው ነበር የመታችው ተመስገንን። እንግዲህ ተመስገን በወደቀበት ሰዓት ዳኒና ትሁት ተያይዘው ከቤት እንደወጡ ወደ ቤት እንሄድ ብሎ ሲላት ትሁትን ዳኒን ለማድረስ አንተን ላንተ ብዬ ነው እንጂ አባዬ በጣም ተቀይሟል ብላ ስትለው አይ አልተቀየመም ግዴለሽም እንሄድ ብሏት ተያይዘው ነበረ የገቡት ወደ ቤት ማለት ነው። እንግዲህ ኤደንና አባባ ተያይዘው ትሁት ቲና ጋር ሄደው ቲናን ልታደርግ ያሰብሽው በሙሉ አልተሳካልሽም፣ አየሽ አንቺ የምታወሪያት ሰው የእኔ ሰው ነበረች፣ ሁሉንም ነገር ትተያለሽ ብዬ ነበር፣ አንቺ ግን ተቀን ወደ ቀን እየባሰብሽ ነው የሄደው ተንኮልሽ። የኔን መስሪያ ቤት ሄደሽ እንግዲህ ቤቱን በአራጣ ልትበደሪበት ነበር። ነገር ግን አይሆንልሽም። እዛም እዚህም ብትይ ሁሉም የኔ ሰዎች ናቸው። ይሄ ደግሞ ፎርጅድ ነው። ዋናው ልታገኙ አትችይም። እንደዚህ በቀላል የምታገኝ ይመስልሻል ስታስቢው?
ብለው ነበረ። እንግዲህ ቲናን ከፍ ዝቅ አድርገዋት ኤደንና አባባ ተያይዘው ወደ ቤት እንሂድ ብለው እየመጡ ባለበት ሰዓት እንግዲህ ስለ ትሁትና ስለ ዳኒ ተጨንቀው ስልክ አንስተው ወደ ዳኒ ጋር ሲደውሉለት ዳኒ ወደ ቤት እንደመጡ ቲና ትሁት ጋር ተያይዘው ወደ ቤት እንደመጡ ሲነግራቸው እሺ ይዛት መጥተሃል ብሎ ሲል አዎ ነበር ያለው ዳኒ ማለት ነው። እንግዲህ ዳኒ ቤት አስገብቷት ወደ ኤደን እኔ ልሂድ አንቺ እዚህ ቁጭ በይና አባዬን ጠብቂው ደውዬለታለሁ ብሎ ሲላት እሺ ነበር ያለችው። ኤደንና ዳኒ ተደዋውለው እንዲሁም ተቀጣጥረው ተገናኝተው ደስ በሚል ጊዜ እያሳለፉ ይገኛሉ። አባባም ወደ ቤት ገብተው ልጄ መጣሽ ብለው ሲሏት አባዬ መጥቻለሁ፣ ግን ይቅር ብለኸኛል አባዬ። እኔ እኮ አንተ ስላልከው ስለ ወረቀቱ ምንም የማውቀው ነገር የለም እህትሽ ታግታለሽ ብለው ሲሉ ታንስቼ ሄድኩኝ። የደወልልኝ ተመስገን ነበር፣ ነገር ግን የተቀበለችኝ ቲና ናት። ነገሩ ምን እንደሆነ ሊገባኝ አልቻለም ብላ ስትለው ዝም በያቸው ልጄ እያታለሉሽ ነው፣ እህትሽም አልታገተችም ብሎ ሲላት እርግጠኛ ነህ አባዬ? ስልኳ እኮ አልሰራልኝም ስትል ስልኳ በቀጥታ የእሷ ስልክ ባይሰራም ነገር ግን ለእኔ በሌላ ስልክ ደውለልኛለች። ይሄ ነገር እንዲሆን ያደረጉት ተመስገንና ቲና ናቸው ሆን ብለው እንጂ እህትሽ አልታገተችም፣ ልጅሽም ደህና ናት ብለው ሲላት እንግዲህ ደስ ብሏት አባዬ አመሰግናለሁ በማለት ነበረ ያቀፈቻቸው አባባን ማለት ነው። እንግዲህ አባባ ልጄ እኔ አንቺ መቼም ቢሆን አንቺን ልጠራጠርሽ አልችልም፣ አንቺን አምንሻለሁኝ፣ እንደዚህ አይክፋሽ፣ ይቅር በይኝ፣ አንቺ እኮ ሁለ ነገሬ ነሽ፣ ልጄ ነሽ በማለት እንግዲህ ሲላት አባዬ እኔ እኮ በጣም የተቆጣና ያስከፋው መስሎኝ በጣም ደንግጬ ነበር ስትል አትደንግጬ አይዞሽ ልጄ ነበር ያሏት ማለት ነው። እንግዲህ ዳኒ ስለ ቲና አንዳንድ ነገሮች እያሰበች እና እያቀደች እንደሆነ ለኤደን የነገራት ይች ሴትዮ መቼም ልትለቀን አልቻለችም ብሎ ሲላት ለኤደን እኔ እኮ ስለ ቲና ብዙ መረጃ አለው አባዬ፣ ለምን ሊያሳስራት እንዳልቻለ አልገባኝም፣ እሷ መታሰር ነበረባት እያለች ነበር እንግዲህ ዳኒም ልክ ነሽ፣ እሷ መታሰር አለባት፣ እስከ መቼ ነው እንደዚህ እየረበሸች የምትኖረው እያሏት ባለችበት ሰዓት እንግዲህ እሷ ታልመጣህ ብላ ስትደውልለት ወዲያው እያወሩ እሺ በማለት ኤደንን አንቺ ወደ ቤት ግቢ እኔ እመጣለሁኝ የእሷን እቅድ ማወቅ አለብኝ ብሎ ሲላት አዎ ልክ ነህ ሂድና አግኛት ነበር ያለችው። እንግዲህ ኤደን በጣም ወደ ቤት ከሄደች በኋላ ቲና በጣም ተናዳ እሳት ለብሳ እሳት ጎርሳ ነበር የጠበቀችው። ይሄንን ነገር አንተ ነህ የነገርካቸው አደል ብላ ስትለው ደግሞ እኔ ምን ብዬ ነው የምናገረው? አንቺ እንደሆነ እቅድሽን እየነገርሽኝ አይደለም። ስለዚህ እኔ ምኑን አውቄ ነው ሂጅ የምነግራቸው? የሆነ ነገር ተናግረሽ ቢሆን ኖሮ አዎ ላውቅ እችላለሁ፣ ግን ስላልነገርሽኝ ምንም የማውቀው ነገር የለም ብሎ እንግዲህ ሲመልስላት አንተ ነህ፣ ምክንያቱም ስላልነገርኩህ የሆነ ነገር አስባለች ብለህ ሄደህ የነገርካቸው፣ ከዛ እነሱ ደግሞ እንዲጠራጠሩና እንዲከታተሉኝ አደረግክ ብላ ስትለው እኔ የማቅልሽ ነገር የለም፣ ሲጀምር አንቺ ከአሁን በኋላ እኔን እያማከርሽኝና እኔን እየነገርሽኝ ስላልሆነ ከዚህ በኋላ አንቺ ጋር መስራቴን አቁሜያለሁ፣ አልፈልግም ብሎ ሲያል ዳኒ እንደዚህ ብሎ ነገር የለም ወደ ነው በግድ ትሰራታለህ መቼም አተወኝም ብላ ስትል እንግዲያውስ አንድ ነገር ልንገርሽ፣ ከዚህ በኋላ ቤት ፈልጊ ብሎ ሲላል አውጥተህ እየጣልከኝ ነው ማለት ነው ስትል እና ታዲያ ሚስጥርሽን ካልነገርሽኝ አብረን እንድንሰራ ካላደረግሽኝ ያንቺ እንደሆነ መቼም ሀሳብ እይትም እንደማያደርስሽ እያየሽው ነው በማለት እንግዲህ አንዳንድ ነገሮችን ሊያውጣጣት ነበረ። ነገር ግን እሷ ምንም ነገር ልታወጣ አልፈለገችም። ከዚህ በኋላ ደግሞ ሌላ የከፋ ነገር እንዳዘጋጀች እና እንዳቀደች ነበረ የነገረችው ማለት ነው። እንግዲህ ኤደን ወደ ትሁት ጋር ሄዳ ትሁቴ መጣሽ እንዴት ነሽ እያለቻት ሰላም እየተባባሉ ባለበት ሰዓት ሰላም ነኝ ስትላት ስለ ወረቀቱ ምንም እንደማታውቅ ስትነግራት አብሽሪ ትሁት ያውቃለሁ ሁሉንም፣ ይሄ ተመስገንና ይሄ ቲና ስራ ነው። እኔ እኮ እነሱን ማመናችን ነው የገረመኝ። ቲና ከዚህም በላይ ብዙ ነገር ልታደርግ ትችላለች። እኛ ደግሞ
ከሷ በላይ ነው መሆንና መዘጋጀት ያለብን ስትላት፣ አዎ ልክ ነሽ ኤደን፣ እናንተ ስላላችሁና ስለምትረዱኝ አመሰግናለሁ ስትላት፣ ደግሞ በእኔና በአንቺ መካከል ምስጋና ተጀመረ እንዲህ ስትላት፣ እና ታዲያ እንደናንተ እኮ ሰው የለም ስትላት፣ እኔ ምልሽ ይህንን ነገር ካሌብ ሰምቷል ወላ አልሰማም ስትላት፣ ካሌብ ምንም የሚያውቀው ነገርና የሰማው ነገር የለም ስትላት፣ እንግዲያውስ ከዚህ በፊት ልጅ እንዳለሽ እኛ ሁላችንም ሰምተን እሱ ምንም ነገር ስላልሰማ አሁንም ብትደብቂው ይህንን ነገር ሊከፋው ይችላል። ስለዚህ ንገሪው ስትላት፣ አይ ካሌብ መስማት የለበትም ምክንያቱም ካሌብ ከሰማ ብዙ ነገሮችን ያበላሽብኛል ስትላት፣ እንግዲያውስ እሺ አንቺ ታውቂያለሽ ትሁቴ ነበር ያለቻት ማለት ነው። አባባ እንግዲህ ወዲያው የትሁት እህት ስልክ አልሰራላትም ነበርና ልክ ስልኩ ሲሰራላቸው ወደ ትሁት ጋር መጥተው ስልክ ሲያገናኛቸው እህቷን አግኝታ በጣም ደስ ብሏት እያወራቻት፣ ልጇንም እንደዚሁ እያወራች ደስ ሲላት፣ አባባም እንግዲህ በጣም እየተገረሙ ተደስተው በትሁት ደስታ እያዩትና እየተመለከቷት ነበረና አውሮታ ከጨረሰች በኋላ አባዬ አመሰግናለሁ ብላ ስትላቸው፣ እኔም አመሰግናለሁ ልጄ እንኳን ደስ ያለሽ፣ እኔ የምፈልገው የአንቺ ደስታሽን ነው ብለዋት እንግዲህ እሳቸውን አቅፋቸው በጣም ደስ ብሏት ነበረ። ያው አንዳንድ ነገሮችን እያዘጋጀች እየሰራች ነበረ። እንግዲህ ዳኒ ወደ ቤት መጥቶ እያወሩ አባዬ ቲና ከባድ ነገር ከዚህ በላይ ሌላ ነገር ራሱ እያሰበች ነው ብሎ ሲል፣ አዎ ልጄ እሷ መቼም አታስብም ብዬ አልልም እና ምን ለማድረግ አስበሃል ሲለው፣ አይ ምንም ለማድረግ አላሰብኩም አውቃለሁኝ አንተ የኛ ሰው እንደሆንክ ልትጠራጠረህ ትችላለች ብሎ ሲል፣ አዎ በደንብ ነው የተጠራጠረች ያንተ ለነሱ እየሰራህ ነው እያለች ነው እና ምን ይሻላል ነበረ ያላቸው ማለት ነው። እንግዲህ ተመስገን ቲናን ደውሎ ጣርቷት እንዳገኛት ወዲያው ትሁት ልጅ አላት እንዴ ብሎ ሲላት በጣም ስትደነግጥ፣ ምን ነው ደነገጥሽ ነበር ያላት። ማለቴ ወዲያው ስነግርህ እኮ በጣም ተቆጥተህና አላምን ብለህ ነበረ እና አሁን እንዴት እንደዚህ ልትለይ ቻልክ ብላ ስትለው፣ አሁን የጠየኩሽ አላት የላትም ነው ያልኩሽ ሲላት፣ አላውቅም ስትል፣ እና ታዲያ ያን ወር ከየት አምጥተሽ ነው ልጅ አላት ብለሽ ያልሽ ሲል፣ ምናልባሽ ካላት ብዬ ነው ስትል፣ ዝም ብለሽ ባልሆነ ነገር ተጠራጥረሽ በጥርጣሬ ነው እንደዚህ ያልሽኝ ብሎ ሲላት፣ አዎ በጥርጣሬ ነው ነበር ያለችው። ምክንያቱም በጣም ደንግጣ ነበረ ማለት ነው። እንደዚህ ከፋ ደረጃ ከደረሰች ትሁትን እንደዚህ አይነት ነገር ለማድረግ ካሰበች እሳቸውም ደግሞ ከዚህ በላይ ሌላ እርምጃ እንደሚወስዱባት አባባ እንደሚያስይዟት ብዙ መረጃ እንዳላቸው ስለምታውቅ አላውቅም ነበረ ያለችው ተመስገንን። እንግዲህ ተመስገንም እኔ ራሴ ያጣራለሁ ብሎ ወደ እነ አባባ ወደ እነ ካሌብ ሰፈር እየመጣ ባለበት ሰዓት ትሁትም እንግዲህ ወደ ሱቅ ስትሄድ መንገድ ላይ ተገናኝተው ነበር። እንግዲህ ዳኒና አባባ እያወሩ እየሄዱ ባሉበት ሰዓት እኔ የምልህ ካሌብ ስለ ካሌብ ምን የምታውቀው ነገር አለ ብለው ሲሉት፣ እኔ ምን የማውቀው ነገር የለም ካሌብ ትሁትን የወደዳት ይመስለኛል፣ ትሁትም ደግሞ ካሌብን የወደደችው ይመስለኛል ብለው ሲሉት፣ አዎ አባዬ ይሄን ነገር በደንብ አውቀሃል። እኔ ራሱ ትሁት ካሌብ እንደምትወደው በደንብ አውቃለሁ፣ ካሌብም ደግሞ እንደሚወዳት አውቃለሁ። ግን ደግሞ አይነጋገሩም። ሁለታቸውም እየተዋደዱ ሚስጥር አድርገውት ቢነግራት እኮ እንደሚወዳት ጥሩ ነበር፣ እሷም እንደምትወደው ብትነግረው ጥሩ ነበረ። እስከ መቼ ድረስ ነው እንደዚህ እየተዋደዱ ሚስጥር አድርገውት የሚቆዩት ብሎ ሲል ዳኒ እንግዲህ አባባ ልጅ ካሌብ ጓደኛ የሚባል የለውም፣ እስኪ አንተ ጓደኛ ሆነህ ቀረበውና አንዳንድ ነገሮችን ለማወቅ ሞክር፣ የሚወዳት ከሆነ ቶሎ ይጠይቃት ነበረ ያሉት ማለት ነው። አባዬ ካሌብ እሺ የሚል ይመስልሃል? ጓደኛ የሚፈልግ አይመስለኝም፣ ግን ካልክ እቀርበዋለሁ ሲል፣ ግድ የለህም ቀረበው ነበር ያሉት። እንግዲህ ትሁት ወደ ሱቅ ስትሄድ ተመስገን ተየት መጣ ሳይባል ከፊት ለፊቷ ቆሞ ልጅ አለሽ የለሽም ብሎ ሲላት፣ ምን ነበር ያለችው? አዎ ልጅ አለሽ የለሽም መልሽልኝ ብሎ ሲላት፣ እንግዲህ እሷም አዎ አለኝ የእህቴ ልጅ ማለት ደግሞ የኔ ልጅ ናት ብላ ነበረ የመለሰችለት ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቪ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።